ለሽማግሌ እኮ ያስቸገረ ነገር ሆኖብን ነው አንቺን የማስቸግረው። ምን አለ እውነቱን ብትነግሪኝ አለች ተዋበች፣ እንደ ማግባባትም እንደ መለመንም። እናቴ ትሙት ሰውየውን ጭራሽ አላውቀውም። ሂሩት ኮስተር ብላ መለሰችላት። እኛ እኮ ተቸግረን ነው። የ16 ዓመት ትዳራቸውን እንዴት ያፍርሱ? ምን አለ ሁለታቸውም እውነቱን ተናግሮ ብናስማማቸው። እኔ ጭራሹን ሰውየውን አላውቀውም። ደሞ የሰው ሽማግሌ ምን ያደርግልኛል? ወይ ጉድ! ተዋበች የመኪናዋን ፍሬን እንደመያዝ አለችና ሂሩትን ዞር ብላ አይት አደረገቻት። ሽማግሌነቱን በምን አወቅሽ? ለጥርጣሬዋ ጫፍ ያገኘች ያህል በውስጧ ነፍስ የዘራ አንዳች ነገር ተላወሰ። ሽማግሌነቱንማ ካነጋገርሽ ተረድቼ ነው ያወቅኩት። ተዋበች ግን ለመጠራጠሯ የሰጠችው ምልክት አልነበረም። እኔ ምን ተናገርኩ? ብቻ ቁም ነገሩ ሳይሆን ከፈለቀ ጋር በርግጥ ግንኙነት ያላችሁ መሆን አለመሆኑ ነው አለችና የነገሩን አቅጣጫ ለወጠችው። እኔና ፈለቀ? እኔ ፈለቀ የሚባል ሰው ማላውቅ። ሂሩት አረጋገጠችላት በድጋሚ። እኔ እኮ እህቱ ነኝ። ምን አለ እውነቱን ብትነግሪኝና ተስማምተው ልጆቻቸውን እንዲያሳድጉ ብናደርግ። ደሞም ያለፈ ነገር ነው አለች ተዋበች። ሂሩት ዞር ብላ ተመለከተቻት። የምታውቃት ተዋበች ትሆን ወይም እህቱ መሆኗን ለማረጋገጥ ያህል። እሱን እንኳን ተይው፣ ብቻ እኔ አንቺ ከምትይው ሰው ጋር ምንም አይነት ግንኙነት የለኝም። እንዴት እሱን እንኳን ተይው? ታውቂዋለሽ ማለት ነው? ሂሩት ሙች እህቱ ነኝ። እህቱን ብትሆኚ እኔ የማውቀው ነገር የለም። ስልክ ቤቱ ደውለሽ ሚስቱ አንስታ አላነጋግረችሽም? ምን አስዋሽሽ? እኛ እነሱን ለማስታረቅ ስንል ነው አንቺንም እንደማስቸግርሽ። ታዲያ ቤት ደውላ በዚህ ስልክ ቁጥር ቤት ደውይልኝ ብሎሻል ብላ ለማላውቀው ሰው ያስደወለችኝ እሷ ነች እንጂ እኔ ታውቀዋለሁ። ካላወቅሽው እንዴት ደውይ ብትባይስ ትደውያለሽ? ምን አለ እውነቱን ብትነግሪኝ? መቼም የነገሩን ዳር ነካክተሽልኛል። እንግዳ ነገር የለም ላንቺ። ተዋበች ሞት ወቷን ቀጠለች። እናቴ ትሙት እኔ የማውቀው ነገር ጭራሽ የለም። ይልቅስ ደርሻለሁ፣ እዚሁ አውርጂኝ አለችና ጸጉራን በሁለት እጆቿ ነካካች። ሂሩት በጣም ነው የማመሰግንሽ፣ ስላስቸገርኩሽ በጣም ይቅርታ አለች ተዋበች በምጸት ዓይን ሂሩትን እያየች። ራስ መኮንን ድልድይ መታጠፊያው ላይ አወረደቻት። ውይ እናቴ ትሙት ግን እኮ አመነች። ከዚህ የበለጠ ባልሽን ቀምቼሻለሁ አትልኝ? ውይ ነዶ ተቃጥሎ መሞት እያለች በቁጭት እየተንጨረጨረች ወደ ቤቷ ከነፈች። ተዋበች ምሽቱን ከትናንቱ የባሰ ጦፋ ነበረ። የምን ስልክ ቁጥር ነው ቦርሳ ውስጥ ያለው? ሊተኙ ሲሉ ጀመረችው።
ምን ስልክ አለ? ደነገጠ። ጠይም ፊቱ የተንገረገበ ቡና መሰለ። ስልክ ነው። ስልክ አታውቅም? ቦርሳን ክፈት፣ የስልክ ቁጥሩን ወጣ አድርገና ይው። የቅናት አንደረብ የመታው ልቧ በውሸት በሳቅ አፍለቀለቃት። ስልክ? የምን ስልክ? ደህናም አይደለሽ እንዴ? አለና ወደ መኝታው ጠጋ አለ። የኋሊት የሄሩትን ስልክ ነው። ምን ነው ግራ ገባ? አውጣው ቦርሳን። ምን ነው ደነገጥክኝ? ባል ጀግና ደፋር ጎበዝ አልነበርክም? ጮኸችበት። ፈለቀ። ሰማይ ምድሩ ዞረበት። ዱብዳው ወኔውን ሰልቦ በቀፎ አስቀረው። ፒጃማውን ለብሶ እንደቆመ ሁለት እጆቹን አጣምሮ መሬት ማየት እንጂ ቀና ብሎ አይኗን ለመመልከት ድፍረት አጣ። የኔ ባል ጀግና ደፋር ጎበዝ አልነበርክም እንዴ? ቀሚሴን የራስክን ቦርሳ አውጥተህ ማየት ከፈራ። አንገቱን ከሰበረበት አላቀናም። ውስጡ ምስጥ እንደቦረቦረው እንጨት ባዶ ሆኖ ተሰማው። ለካስ ቀሚስ ለባሹ አንተ ነበር። ለዚህ ኖሯላ ሱሪ ስትለብሺ ደስ ትይኛለሽ ስትልኝ የኖርከው። የራስክን ቦርሳ ከፍተህ ማየት አስፈራ። በድን ሬሳ አልጫ እያለች በቅናት አሮ የከሰመ ስሜቷን አንድም በስድብ አንድም ባሽሙር አወረደችበትና እየተውረገረገች ወደ ሳሎን ሄዳ ብቻዋን ትስቅ ጀመረ። ፈለቀ አንዳች ነገር ሁለመናውን ቀስፎ ይዞ እንዳለት ተጭኖት የቆየውን ያህል ጥላው ስትወጣ ቅልል አለው። ታምቆ የቆየው ሞቃት አየር በረጅሙ አወጣና ከወንበር ላይ ተሰቅሎ ከነበረው ኮቱ የውስጥ ኪስ ቦርሳውን አወጣ። ተዋበች አጠገቡ ያለች መሰለው። ቦርሳውን ከፍቶ ለማየት ወኔ ያጣ። ተረበሸ። ዳግመኛ በረጅሙ ተነፈሰ። የተዋበችን የእግር ኮቴ ሲሰማ ከመታጠቢያ ቤት እየተንደረደረ ገብቶ በሩን ከውስጥ ቀረቀረ። ማስታወሻውን እየተንቀጠቀጠ ከፍቶ ተመለከተ። ከቦርሳው አንድ ክፍል ውስጥ ማስቀመጡ ትዝ ሲለው ወዲያውኑ አስጠግቶ መጎርጎር ጀመረ። ተዋበች በመታጠቢያ ክፍሉ የበር ቀዳዳ ጮልቃ የሚሰራውን ትመለከታለች። እያንዳንዱን የቦርሳውን ክፍሎች በጥንቃቄ ፈተሸ። የስልክ ቁጥሩን የያዘችው ብጣቂ ወረቀት የለችም። ደነገጠ። ሐሳቡ ብዙ ቦታ ተከፋፈለ። እርጉም የሆነች ሴትዮ ከመቼ ወዲህ ነው የኔን ቦርሳ በርብራ የምታውቀው? ገንዘብ ይደብቃል አትለኝ? ደሞዜን እንዳመጣው ሰጥቻት እሷው ነች ኬኪስ ገንዘብ የምትሰጠኝ። እስቲ ምን ሰይጣን አስመለከታትና ነው ቦርሳዬን ስትፈትሽ ስልኩን ያገኘችው? እርጉም የተለከፈች ሴትዮ። ወይኔ ፈለቀ ተበላው እያለ በሐሳቡ እየተበሳጨ በሩን ከፍቶ ለመውጣት ሲታገል ተዋበች
ካልጋው ላይ ቁጭ አለች። አገኘኸው? አለችው የምጸት ፈገግታ እያሳየችው። ምንም መልስ ሳይሰጣት ካልጋው ላይ ወጥቶ አንጀቱ እንዳረረ ጥቅልል ብሎ ተኛ። እንግዲህ የለም አለችና ሙዚቃዊ ዜማ ልዩ መለዮ በሆነው ድምጿ ዝታበት በጋቢዋ ተጠቅልላ ተኛች። ሁለት አሃዞች ሆነው በመስመር እየተለየ ቁልቁል የተጻፈውንና ከጎኑ ሂሩት የሚል ስም ያለበትን ቁራጭ ወረቀት ተዋበች ከፈለቀ ቦርሳ ውስጥ ያገኘችው ትናንት ማታ ነበረ። ሌሊቱን የረባ እንቅልፍ ሳይወስዳት ቅናት ኃይሉ ስጋት ውሉ ያለየ እንግዳ ስሜት አንጀቷን እንደ ጥቅምት ብርድ እንዳንሰፈሰፋት ሳይታወቃት እንዳለች አደረች። ጠዋት ቢሮ የደረሰችው ያለ ወትሯ ከሁሉም ሰራተኞች ቀደም ብላ ነበረ። ካለችበት 10ኛ ፎቅ መስኮት አሸጋግራ ስትመለከት ከአንጀቷ የገባው የቅናት መንፈስ ብረሪ አላት። ይህቺ መናጢ ቤቷ የት አካባቢ ይሆን እያለች በዓይኖቿ የአዲስ አበባን ከተማ ምስራቃዊ ክፍል ትዳስስ ጀመረ። ያ ሳይሆን አይቀርም ቤቷ። የለም ያኛው መሆን አለበት። ይሄኛውማ ትልቅ ቪላ ነው። የሷ መሆን የለበትም። ያችኛዋ የጣሪያዋ ቆርቆሮ ማዲያት የጠበሳት ሴት ፊት የመሰለው ዛኔ ጋባ መሆን አለባት የሷ ቤት። የለም ሆስቴል የት ጋር ነበር ያለው? በዚያ በኩል እንዲወጡ ትንሽ በዚያ ጥፍ ሲሉ ነው የሚገኘው። እዛ ያለች ባለዱቤ ክልክላ አልጋ ሳትሆን አትቀርም። ለምን የሰጠችው ስልክ ቁጥር የቤቷ እንጂ የሆስቴል ላይሆን ይችላል። ስለዚህ ለምን ደውዬ አላጣራም? አዎ መደውል ይቀለኛል፣ ግን ደውዬ ምን ልበላት ብላ ለራሷ ጥያቄ የራሷ መልስ ስትፈልግ አንድ ተላላኪ ገብቶ 2 ጋዜጦችን ከጠረጴዛዋ ላይ ወርውሮላት ወጣ። የግራ እጇ በደመ ነፍስ የስልክ መነጋገሪያውን አንስቶ በቀኝ እጇ ቁጥሮቹን ማስመዝገብ ያዘች። አቤት አለች ስልኩን ያነሳችው ሴት። የት ነው አለች ተዋበች ሳታስበው የደወለችበት ስፍራ የት እንደሆነ ግራ ገብቷት። የት ፈለጉ አለች ሴትዮዋ ረጋ ባለ አነጋገር። እኔ የምፈልገው ይሄ ስልኩ ስንት ነው? ይቅርታ አለች ባሰውን ተደናግጣ። ስንት ብለው ነው የደወሉት? አለች ሴትዮዋ ፈጠን ብላ። እኔማ የደወልኩት 001147 ነው አለች ምን ተፍረቷን ባፏ የመጣላትን ቁጥር በመጥራት ግንባሯን ነጭ ላብ ስምጥ አድርጓት። ተሳስተዋል። ለመሆኑ የዚህ አይነት ስልክ ቁጥር በከተማው አለ እንዴ? አለችና የተዋበችን መልስ ሳትጠብቅ ሴትዮዋ ስልኩን ጆሮዋ ላይ ዘጋችው። ተዋበች መሬት ትሁን ሰማይ ያለችበትን ቦታ ረሳችው። ዞረባት፣ በሸቀች። በራሷ መልሳ ያፈረች ልክ በዙሪያዋ ብዙ ሰው ተሰብስቦ
ሁኔታዋን ያጣጣመ ያህል ኩምሽሽ አለች። ቀና ብላ አካባቢዋን ስትቃኝ አንድ ባለ ጉዳይ ከቢሮዋ ዘልቆ በር ላይ ቆሞ ስትመለከተው የባሰውን ውሃ ሆነች። ቆይተዋል እዚህ ገብተው ከቆሙ? አለችው በተደናገጠና በተሰባበረ ድምፅ። አይ ትንሽ ነው አለ ሰውየው እንደማፈር ብሎ አንገቱን ደፋ አደረገና። ምን ያህል 10 ደቂቃ ይሆኖታል? አለችው። አዎ ይሆነኛል አላት። ሙሉ በሙሉ ሳያት የጎድን ጨረፍ አድርጎ ተመለከታትና የስልኩ ምልልስና በገጿ ላይ ይነበብ የነበረው የቅሌት መንፈስ ሁሉ ትዝ ሲላት ብስጭት ብላ ከወንበሩ ላይ ተነሳችና በረጅሙ ተንፍሳ አሁን ምን ልርዳዎት? አለችው። አቶ ጢሞቴዎስን ለማነጋገር ነበረ አላት ልስልስ ባለ አነጋገር አንገቱን ሳያቀና። አቶ ጢሞቴዎስ ቢሮአቸው እዚህ አይደለም፣ በዚያኛው ኮሪዶር መተላለፊያ በኩል ነው እያለች እንዲወጣላት አጣደፈችው። ሰውየው አመሰግናለሁ ብሏት ድንገት የመጣበትን የሳቅ ስሜት አፍኖ ከቢሮዋ ወጣ። የተዋበች አለቃ እስካሁን ወደ ቢሮአቸው አልገቡም። ሰውየው ከቢሮዋ ከወጣበት ቅጽበት ጀምሮ ብቻዋን የባጤ ቆጡን እየቀባጠረች ንዴቷን ትወጣ ጀመረ። ጅራት የቀራት አራስ ነብር ሆናለች። ይቺ መናጢ በሷ ጦስ አይደለም ሁሉ ቅሌት የደረሰብኝ። ቆይ ሰራላታለሁ። ይቺ ቀፈረሬ ቄስ በቅሎ ነጫጭባ የሽሮ ቅል እያለች እንደምታውቃት ያህል በአይነ ህሊኗ በፈጠረቻት ሂሩት ላይ የስድብ ናዷን አወረደችባትና አሁን ደውዬ እሷን አቅምሳት የለ አለችና የስልክ መነጋገሪያውን እጅታ አፈፍ ስታደርግ በውል ያልታወቀው የሌሊት ስሜቷ አሁን ነፍስ የዘራ ቅናት በውስጧ በቀለ። ሄሎ፣ አቤት፣ የት ነው? የቅድሙ ቦታ የት? ቅድም ደውለው የተሳሳተ ቁጥር ነው ብዬ አልመለስኩልዎትም? እኔ አልደወልኩም። ሌላ ሰው ደውሎ ይሆናል። ይቅርታ። ተዋበች በቁሟ ውሃ ውስጥ የገባ ሞሌ ሆነች። ለካስ ቅድም የደወለችው እነ ሂሩት ቤት ኖሯል። መሐላ ናቱ እንደተመታ ሰው ወከካለች። እንዴ ድምጾን እያወቅኩት፣ ይልቅስ ተሳስተው ከሆነ አሁንም ሌላ ቁጥር ይሞክሩ ስትል ሴትዮዋ ተዋበች ፈጥና ሂሩት ትኖራለች አለች። ሂሩት ወደ ስራ ሄዳለች። እባክዎ ለአስቸኳይ ጉዳይ ነበር የፈለኳት። እንዴት ሊረዱኝ ይችላሉ? አለች በማስተዛዘን። ኦፊስ ፕራክቲስ የምታደርገው ባምቢስ ነው። ስልክ ቁጥሩን እንኳን አላውቀውም። ባምቢስ ነው የምትለማመደው? ደህና። እንግዲያው እባክዎ ላስቸግሮት፣
አቶ ፈለቀ ማታ በ3 ሰዓት ተኩል ላይ እቤት ደውይልኝ ብሎሻል ይበሉልኝ። እሺ እነግራለሁ። አመሰግናለሁ። ሴትዮዋ ስልኩን ዘጋችው። ተዋበች ያዘው አባዜ ገለል እንዳለለት ሰው እፎይ ብላ ረጅሙ ተነፈሰች። እንደ ጋለ ብረት ምጣድ የሞቀ ፊቷን በላቦት ቦረዙት እጆቿ ጫን ለቀቅ እያደረገች ራሷን ለማቀዝቀዝ ተደጋጋሚ ሙከራ አደረገች። እዚያው አንገቷ እንደደፋች የጠረጴዛዋ መስተዋት ደብዘዝ ያለ መልኳን መልሶ አሳያት። ያ የበሰለ ትኩስ መንደሪን የመሰለ ፊቷ የተበላሸ ፓፓያ መስሎ ታያት። እምብዛም ሰልካካ ነው ባይባልም ወደ 4 ማዕዘን ወሰድ ለሚያደርገው የፊቷ ቅርጽ ቧንቧ መስሎ በወፍራሙ የሚወርደው አፍንጫዋ ወደ ጎን የተጣመመ መስሎ ታያትና ትኩር ብላ ስትመለከት ጎላ ጎላ ያሉት አይኖቿ አየር የነፋው የዱቄት ሳሙና አረፋ መስለው ታዩአት። ወይኔ ልጅት አለች ሳታስበው በቁጭት ድምጸት። ያሳለፈችውን ሕይወቷን እያነሳች እየጣለች በሐሳብ ታብጠለጥለው ገባች። ግን እኮ በራሴ ስለደረሰ ነው እንጂ እንዲህ የምቃጥለው እሱን ስንት ጊዜ ስሸውዶ መቼ በራሴ ላይ እንደደረሰብኝ አድርጌ የቆጠርኩት። 16 ዓመት ሙሉ አብረን ስንኖር ማይሙስ ሳይጠረጥረኝ ቀረ ብዬ ነው እሱን የማታልል መስዬ ራሴን ሳታልል የኖርኩት። ለቅሶ አለብኝ፣ ሰርግ አለብኝ፣ ሆስፒታል ሰው ጠይቃለሁ፣ እናቴ ጋር ሄዳለሁ፣ ቀበሌ ስብሰባ አለብኝ፣ መስሪያ ቤት ስብሰባ አለብን። ኧረ ስንቱን ሰበብ እየፈለኩ ከጌታቸው፣ ከአስፋው፣ ከተስፋዬ፣ ከኤልያስ፣ ከታደሰ፣ ከሽመልስ ከስንቱ ጋር ስባልግ የኖርኩት መች ጎሽ የሚያሰኝ ነው። ብቻ የምበሽቀው በራሴ ላይ ፊት ለፊት ደርሶ በማግኘቴ ነው። ምን ነው ሳላውቀው እንደፈለገው ከማንም ጋር ሲማግጥ በኖሮ እንዲያው እጄን በሰበረው ኖሮ ያን ሰይጣን የስልክ ቁጥር ከቦርሳው ሳወጣ። ግን እኮ ፈለቀን ጭራሽ አልጠረጥረውም ነበር። ኤረሪ ሊበኝ ሲለኝ ይህን የቀመዘዝ ዳረገብኝ እንጂ እያለች ተዋበች በውስጧ ስትብሰለሰል። ስልክ ጮኸ። ዋና ስራ አስኪያጅ ቢሮ አለች ፈጥና የስልኩን መነጋገሪያ አንስታ። ሚኒስትሩ ቢሮ ስብሰባ ስላለኝ የሚፈልጉኝ ሰዎች ከመጡ ከሰዓት በኋላ እንዲመጡ ነገሪ። ስልኩ ተዘጋ። አለቃዋ ነበሩ። ተዋበች ጣቶቿን ተራ በተራ እያንቋቋች ስለ ሂሩት ማሰብ ጀመረች። ባምቢስ? አዎ ባምቢስ ፕራክቲስ ላይ ነች አለችኝ። መንቃራ ጥላቢስ ስትንኮኮ ይሆናል ልጅ ሰጥቷት የተዋወቁት። አይኗን ማየት አለብኝ። ጸጉሯን ነጭቼ ይቀበላ ዶሮ ካላስመሰልኳትማ እኔ አይደለሁም ልጅቷ። ይቺ የአረብ ቋንጣ ስታስጠላ። ባምቢስ ማንን አውቃለሁ? አዎ ኤልያስ እዚህ አይደለም የሚሰራ? እንዲያሳየኝ በዘዴ ጠይቀዋለሁ። በቃ ይሄ ነው ዘዴው።
አንገቷን ከደፋችበት አቅንታ የስልክ መነጋገሪያውን አነሳች። የመጣላትን ቁጥር ማስመዝገብ እንደጀመረች ቆም አለችና ስንት ነበር የባምቢስ ቁጥር አለች። አላወቀችውም። 97 ደወለች። 97 አሎ፣ እባክዎ ባምቢስ፣ ስሙ ተቀይሯል፣ የምስራቅ ገበያን ልስጦት? እሺ የኔም ቤት። ስልክ ቁጥሩን እንደመዘገበች ኤልያስ ጋር ወዲያው ደወለች። አቤት ባምቢስ ነው? ይቅርታ፣ ምስራቅ ገበያ? አዎ፣ ምን እንርዳዎት? አቶ ኤልያስን ነበረ። አንዴ ይጠብቁ። አሎ፣ ማን ልበል? ተዋበች ይባላል። ተዋበች ከየት ነው? አላወቃትም። ቲቪን ረሳት? እንደ ማፈር እያለች ኦ ቲቪ፣ እንደምንሽ? ከየት ተገኘሽ ዛሬ? እንደምንሽ? የዛሬ 10 ዓመቷ የከንፈር ወዳጁ ተዋበች ትዝ አለችው። ቲቪ ነበር የሚላት ሲያቆላምጣት። እኔማ አለሁ አንተን እንጂ ጠፋው። የለም እኔም አለሁ፣ አንቺ ነሽ የጠፋሽው። ባልሽ እግር ብረት አስገባልሽ መሰለኝ። እንዲያው ምን አባቱ አግብቶት እኔው ባይመቸኝ ነው እንጂ። እሺ ዛሬ ከየት ተገኘሽ? ወደ ፍሬ ነገሩ ለመምጣት ፈለገ። እባክህን አንዲት እናንተ ጋር የምትሰራ ልጅ መኖር አለመኖሯን ለማረጋገጥ ነው። ማን የምትባል? ሂሩት ኦፊስ ፕራክቲስ ላይ ነች አሉ እናንተ ጋር። አሃ አዎ አለች እኛ ጋር። መች ብመጣ ታሳየኛለህ? ምን ነው በደህና ፈለግሻት? አይ እንዲያውም አባቴ ከሌላ የወለዳት ነች። ነገር ግን መውለዱን ሳይናዘዝ ስለሞተና መኖሯን ስለሰማን ደህና ነገ 10 ሰዓት ላይ ብትመጪ ላሳይሽ ይችላል። ግን ሰው እንደሚፈልጋት ጭራሽ እንዳትነግራት እሺ? ደህና በደህና ሁኝ። ደህና አመሰግናለሁ። ስልኩ ተዘጋ። የእፎይታ ድምፅ አሰማች። ማምሻዋን እንደመነጫነጭም እንደ ማኩረፍም እያለች ባልተለመደ አይነት ጠባይ ፈለቀን ግራ ስታጋባው አመሸች። ፈለቀ የጠረጠረውና የጠበቀው አንዳችም አይነት ዱብዳ አልነበረም። ከምሽቱ 3 ሰዓት ተኩል ሲሆን በተላከባት መልእክት መሰረት ሂሩት ስልክ ደወለች። ተዋበች ጥሪውን በጉጉት ትጠባበቅ ነበር። አቤት አለች ተዋበች ስልኩን ፈጥና አንስታ። የት ነው? አቶ ፈለቀ መኖሪያ ቤት ይገኛሉ? አንዴ ይጠብቁኝ። ስልኩን ለፈለቀ አስተላለፈች። እንዴት ደወልሽ? በድንጋጤ ላብ በላብ ሆነ። ሂሩት መሆኗን ሲያውቅ ደውዬ አላልከኝም ነበር እንዴ? እኔ ጭራሽ አላውቅም። ሂሩት መደናገጡን ስታውቅ ሳትሰናበተው ስልኩን ዘጋች። ተዋበች እንደ ሐረር ሰንጋ ታናሽ የሚያረግደውን ዳሌዋን እያሳየች ወገቧን ይዛ በምጸት ዓይን ስትመለከተው ከቆየችበት ተመልሳ
ዛሬ ደግሞ ብለ እቤት ድረስ ታስደውል ጀመር አለችው ተኮሳትራ። ማ እኔ መቼ ነው አስደውዬ የማቀው? ወይ ጉድ እያለ ወደ መኝታ ክፍሉ አመራ። ድንጋጤው አልለቀቀውም። ታዲያ አሁን ምን እየሰራ ነበር? ማ እኔ ምን ሰራው? ሴትዮዋ ተሳስታ ነው የደወለችው። ብዙም መከራከር አልፈለገም። አቅርቢልኝ እያለችኝ ሆሆይ ያሁንስ ለጉድ ነው። ፈለቀ እኔ ብቻ ነኝ እንዴ በከተማው? ፍርሃት አለው። እሱን በእኔ ላይ አይደለም የሚቀለደው። እየተውረገረገች ወደ ወጥ ቤት ገባች። ፈለቀ ጥቅልል ብሎ ተኛ። አይኖቹ በእንቅልፍ ኃይል የተሸፈኑ ይምሰሉ እንጂ ሸለብም አላደረገው። የምሽቱ አጋጣሚ ሰላም ነስቶታል። ጥቂት ቆይታ የተነፋ የበሬ ፊኛ መስላ ተዋበችም ከጎኑ ተኛች። ንግግርም የወትሮ እጅ ባንገትም አልነበረም። በማግስቱ ከኤልያስ ጋር የነበራትን ቀጠሮ በማሰብ ሰዓቱን ስትናፍቁላ ልክ በ10 ሰዓት ኤልያስ ቢሮ ደረሰች። ሂሩት የማታ ትምህርቷን ለመከታተል ከቢሮ የምትወጣው በዚህ ሰዓት ላይ ነበርና ኤልያስ በምን አይነት መንገድ ተዋበች ልታያት የምትችልበትን ዘዴ ሲያስብ ውጪ አንዲት ሴት ውልብ ስትል በቢሮ መስኮት ተመለከተ። ሂሩት እንደሆነችስ የሚለው ሐሳብ ብልጭ ሲልበት ወደ መስኮቱ ሲሮጥ ሄደና ወደ አውራው መንገድ አንጋጠጠ። በእርግጥም ሂሩት ነበረች። ተዋበች ነይ ያቺ ትልሽ በጣቱ አመለከታት። ይቺ ቀፍራራ አያት። የት ልትሄድ ይሆን? እግረኛ ነች መስለኝ። ከአባታችሁ ኑዛዜ አንዲት ጣሳ እንኳን አልደረሳትም እንዴ? ሬታ አባቷ ጠስጥሶ ይልቀቃትና ለእግሯም ጫማ ካገኘች ትልቅ ነገር ነው። በልበለ ደውልልሃለሁ፣ ተሳፍረች ልከተላት አለችና ከመስኮቱ ላይ ተመልሳ ወደ በሩ ስትሮጥ፣ እንዴ ምን ነካሽ? የራስሽን ጉዳይ ስጭርሺ እኔን ዘግተሽ መሄድሽ ነው እንዴ? ቆንጂ አላት። ሌላ ጊዜ እያለች ወደ ኋላም ሳትመለከት ወደ መኪናዋ ሮጠች። የመኪናዋን በር ስትከፍት የራሴን አስወሰድኩ የሰው ሳንጎዳጉድ የሚለው ስንኝ በአእምሯ አንቃጨለ። ኤልያስ ያላት ትዝ ሲላት ታክሲው እዚህም እየተገተረ አንዱን ሲያወርድ አንዱን ሲጭን ብዙም ማራቀም ነበረም። ተዋበች ኋላ በፊያት 127 አውቶሞቢሏ እየተከተለች ጊዮን ሆቴል ድረስ መጡ። ታክሲው ቆም ሲል ሂሩት ወርዳ ታክሲ መጠየቅ ስትጀምር ተዋበች ተጠግታ ክላክስ አደረገችላት። ምንድነው አለች ሂሩት አንገቷን ወደ መስኮቱ አስገጋ። ሂሩት አይደለሽም እንዴ? አዎ ነኝ። የት ታውቂኛለሽ? ፈገግ አለች።
ኧረ በደንብ ነው የማውቅሽ። ግቢና ወደምትሄጂበት ላድረስሽ። ሳንተዋወቅ? ግድ የለም የት እንደምንተዋወቅ እነግርሻለሁ። ብቻ ግቢ። የፈገግታ አጸፋ መለሰች። ሂሩት ምን ተፍረቷን ገብታ ከተዋበሽ ጎን ተቀመጠች። ጊዜም አልሰጠቻት። ሂሩት በጣም ስፈልግሽ ነው ያገኘሁሽ። ምን ነው በደህና? አልተጠራጠረችም። ምን እባክሽ ያንቺና የፈለቀ ጉዳይ ቤተ ዘመዱን በሙሉ ነው ሲያበጣብጥ የሰነበተው። የምን ጉዳይ? የቱ ነው ፈለቀ? ደነገጠች። እንዳይነቃባትም ለመጠንቀቅ ፋታ ያገኘች አልመሰላትም። ፈለቀ ነዋ ቦይፍሬንድሽ። ከሚስቱ ጋር ይኸውና ከፍተኛ ረብሻ ላይ ናቸው። ሰረቅ እያደረገች ያየቻት መኪናዋን በዝግታ ማሽከርከሯን ቀጠለች። ሂሩት እንደተቆነጠጠ ሰው ከተቀመጠችበት ወንበር ላይ እንዳለች በቁጣ እንጥር ብላ የማ ቦይፍሬንድ? የእናቴን ቀን ይስጠኝ፣ ፈለቀ የሚባል ሰው አላውቅም። ሆሆይ እንዴት ያለ ጉድ ነው አለችና የተገረመች ለመምሰል ሞከረች። ምን ነው ማታ ሁሉ ስልክ ደውለሽ ነበር አሉ ሚስትየዋ እንደነገረችኝ። እንዴ በከተማው ሂሩት ያለኔ የለም እንዴ? እናቴ ትሞት የሚያበሳጭ ነገር ነው። ሆሆይ ጸጉሯን ነካ ነካ እያደረገች በዝግታ መንገዳቸውን ቀጠሉ።